ከገድላት ጋር በተያያዘ ግን ምንም እኮ ጥያቄ የሌለው ነው። ይሄ ድራማቲክ የሆነ ነገር አለ፣ ድራማቲክ የሆኑ ነገሮች አሉ። ገድላትን የሚተቹበትን መንገድ ስናየው ድራማቲክ ነገሮች ናቸው፣ መሰረታዊ ነገሮች አይደሉም። በሰዎች በቤተክርስቲያን እውነት ብቻ ሳይሆን በህይወታችን ውስጥ ራሱ ተጋድሎ በተጋድሎ ነው የምንገለጠው። ከተጋድሎ የሌለው ምዕመን ሊኖር አይችልም። ተጋድሎ የሌለው አማኝ ሊኖር አይችልም። ተጋድሎ የሌለው በጌታ ነኝ የሚል ሰው ሊኖር አይችልም። በጌታ ለመሆኑ አማኝ ለመሆኑ የዳነ ለመሆኑ ክርስቲያን ለመሆኑ በክርስቶስ ለመሆኑ ምንድነው መገላጩ? ተጋድሎ ነው፣ መንፈሳዊ ተጋድሎ። መንፈሳዊ ተጋድሎ ከዚህ ነው የሚጀምረው እኮ። አሁን ቅድም ሰሙን ቃልዮት ያሰማልን እንድንለው ያደረገው ሲፈጽም የነበረው መንፈሳዊ ተጋድሎ ነው፣ ሲመሰክር የነበረው ነው። ይሄ ምስክርነቱ አንዱ ከመንፈሳዊ ተጋድሎዎች አንዱ ነው። መንፈሳዊ ተጋድሎዎች ተቆጥሮ የሚያልቁ አይደሉም። ስለዚህ በአማንያን ህይወት ውስጥ ሁሉ የሚገለጡ ናቸው። ከተጋድሎ የወጣ ማንነት ማንም ክርስቲያን ሊኖረው እንደማይችል ሁሉ የቀደሙት ክርስቲያኖችም የቀደሙት አባቶቻችንም የቀደሙት እናቶቻችንም የቀደሙት ክርስቲያኖችም በመንፈሳዊ ተጋድሎ ውስጥ ያለፉ ናቸው። ግን በልዩ ሁኔታ ያስተምሩናል ብላ ቤተክርስቲያን ያመነጭባቸውን እኛም ደግሞ ተጋድሏቸው ያስተምረናል ያንጸናል ብለን ያመንባቸውን ደግሞ እንጋረዋለን። ለኛ ለጽናት ስለሚረዱን ነው። ለኛ ለረድኤትም ስለሚረዱን እንጋራቸዋለን። በክታብም ተቀምጠው በመጽሐፍትም ተቀምጠው እኛን እንድንማርባቸው እንድንበረታባቸው ይረዱናል ነው። ስለዚህ ከመንፈሳዊ ተጋድሎ ውጪ የሆነ ክርስትና እንደሌለ ከተረዳ ገድላትን ወይም ተጋድሎ ልንተች የምንችልበት ምንም አይነት ሞራል ሊኖረን አይችልም። ስለዚህ ከመንፈሳዊ ተጋድሎ የወጣ ማንነት ሊኖረኝ ይችላል የሚል ሰው ካለ ራሱን ይፈትሽ። ማለትም እውነት ክርስቲያን ነው፣ እውነት በክርስቶስ ነው የሚለውን ራሱ መፈተሽ ይኖርበታል። ስለዚህ የኔ ተጋድሎ እንዲመሰከርልኝ እንደምፈልገው ሁሉ የኔ መንፈሳዊ አገልግሎት በሰው ፊት እንድገለጥ እንደምተጋ ሁሉ አስቀድሞ የነበሩት የቀደሙት አባቶች ለኔ ያቀበሉት በእነሱ አልፎ ነው የደረሰውና የእነሱን መንፈሳዊ ተጋድሏቸው ደግሞ ለኔ ያስፈልገኝም ብዬም ልተቸው እንደማልችለው ሁሉ እንደማለት ነውና ተጋድሎን ከመንፈሳዊ ማንነታችን ጋር አስተሳስረን ከመንፈሳዊ ህይወት ጋር አስተሳስረን ልናየው የሚገባ እውነት መሆኑን ይሄ ያሻማል ብዬም አላስብም። ይሄንን በመሰረታዊ ደረጃ በዚህ መግባባት የሚቻል ከሆነ ሁለተኛው ፌዝ ግን መንፈሳዊ ጉዳይ አይደለም። ይሄ ቅይጥ መንፈሳዊ ነገሮች ናቸው። ለምሳሌ አያስፈልጉም ወይ ደግሞ በገድላት ላይ ይሄ ገድል አይደለም ይሄ ተጋድሎ አይደለም ይሄ ብሎ በራሱ ማንነት መንፈሳዊ ተጋድሎችን እንዲፈትሽ የሚሞክር ሰው ካለ ራሱን መፈተሽ ያለበት። ስለዚህ ገድላት ለኛ ህልውናዎቻችን ናቸው፣ ለኛ መገለጫዎቻችን ናቸው፣ መሰረቶቻችን ናቸው። በክርስቶስ ክርስቲያን ለመሆናችን አንዱ ማሳያዎቻችን ናቸው። በቤተክርስቲያናችን ያሉት ገድላትም ድርሳናት የቀደሙ አባቶች በክርስቶስ ክርስቲያን መሆናቸው ማሳያዎች ናቸው፣ ገላጮች ናቸው። ስለዚህ እነዚህ ልንጋፋቸው የምንችልበት ምንም ምክንያት አይኖርም ነው። ስለዚህ የምናያቸው እነዚህ ሰጣ ገባዎችን ብናያቸው ተራ የሃይማኖተኝነት መገለጫ ግፍፊቶች ውጤቶች ናቸው፣ የግፍፊት ውጤቶች ናቸው። ስለዚህ የግፍፊት ውጤቶቹ ላይ ሳይሆን እኛ ማተኮር ያለብን መሰረታዊ እውነቱ ላይ ነው። መሰረታዊ እውነቱ ደግሞ ይሄ ነውና በዛ ልንቃኘው ነው የሚገባው። ስለዚህ ከገድላት ጋር እንደ ደካማ ጎን አድርገው የሚጠቀሙ ሰዎች አጋጣሚ እንደዚህ አይነት ነገሮች ሲሰሙ ምናምን በቃ የሆነ ነገራችን ተሳካ የሆነ ነገራችን ተሳካ ሲሉ ብናይ ይሄ የሆነ የግፍፊት ውጤት መገለጫ እንጂ መንፈሳዊ ህይወት መገለጫ አድርገን አናየው። ስለዚህ ይሄንን ነው ልናይ የሚገባው። ሚኪ እግዚአብሔርን የቀደሙ አባቶችና እናቶቻችን እንደረዳቸው ሁሉ እንደደገፋቸው ሁሉ እንዳጸናቸው ሁሉ የኛንም እንዲረዳን እንዲደግፈን እንዲያጸናን መጨረሻችንን እንዲያሳምርልን መጸለይ ነው ተገቢው ብዬ ነው ማስበው። እቺን ካልኩ ይበቃኛል። ሚኪ አመሰግናለሁ። ብቻዬ ቃሎትን ያሰማለ ቆንጆ ሐሳቦችን አንስተሃል። ወደ አማኒሽ አመጣለሁ። አማኒ ያው እስቲ ገድላትን እንዴት ነው የምታየው? እንዴት ነው የምትመለከተው? አናን ጊዜ ጀማሪስትና ሚኪሻ ቀደም ማረም ያለስትና በጣም ይቅርታ አማን ሜንሽን እያደረገኝ ነበርና ስራ ላይ ሆኜ ነውና ለካስ ሉቃስን ሐኪም እንትን ድንኳን ሰፊ ነው አልኩኝ። ሉቃስ ሐኪም ነበር እና አማን ትክክል ነው እሱ ነው እና ድንኳን የሚሰፋው ጳውሎስ ነው የታሪኩ ባለቤት። እናመሰግናለን። ሰሙዬ እናመሰግናለን።
ያው ታውቃለህ አማኒሻ ገድል ሲባል በቃ እናንተ ገድል እንደዚህ እናንተ ምናምን የመሰዳደቢያ ሆኗልና የንትርክ ምናምን ሆኗል። ከዛ እንውጣና ስለ ገድል እስኪ ምንድነው የሚለው ነገር ከኔም ቤተ እምነት ከአንተስ የፕሮቴስታንቱስ እንዴት ነው የሚመለከተው የሚለው ነገሮችን መዳሰስ በጣም በጥሞና መደማመጥ ያስፈልጋል ብዬ አስባለሁ። አይገለኝም፣ አያጠፋኝም። ያንተን ሐሳብ ብሰማ ዕውቀት አገኝበታለሁ፣ ስህተትን አይበታለሁ፣ ትክክለኝነትን እመለከትበታለሁ። ከዛ ደግሞ እኔ ትክክል የሚሆነውን ነገር መሰረት አድርጌ ደግሞ ይሄ ከዚህ አንፃር ነው የሚል ነገሮችን ማንሳት ይቻላል የሚል እምነት አለኝ። ይሄ አትሞስፌር መቀየር አለበት የሚል እምነት ስላለኝ መቀጠል አለበት የሚል እምነት ስላለኝ እንጓዛለን በዚህ መንገድ ማለት ነው። አማንሻ ጊዜ ወሰድና በገድላት ጉዳይ እስቲ የራስህን ምልክታ ሚዩት ላይ ነህ አማኒ። እሺ ይቅርታ። እሺ ፖዚቲቭ ከምለው ነገር ልጀምር። ገድል የሚለው ቃል እንግዲህ ግስ ነው። አንድ ሙስሊም አለ ግስ ነው ተውሳከ ግስ ነው እያለም ይጽፋል ወግድ የሚባል እንደዚህ የሚለው ቃል ከእንትን ከሚለው ግስ ነው የመጣው ይላል። እና ያው ገድል መጋደል፣ መፋለም፣ መዋጋት፣ መጣር ምናምን የሚሉ ሀሳቦችን ይይዛልና ገድል ቃሉ ላይ ችግር የለብንም። ፖዚቲቭ ነው ከምለው ስነሳ ዕብራውያን ላይም እንደተቀመጠው ዋናዎቻችሁን ምሰሉ፣ እኔ ክርስቶስ እንደምመስል ሐዋርያው ቅዱስ ጳውሎስም እንዳለው ከኛ የተማራችሁትን እንደሚሉ ጳውሎስ ጢሞቴዎስን ደግሞ ሕይወቴንም አይደለ ትምህርቴንም ታውቃለህ የሚለው እንትን አለ። ሶ በፕሮቴስታንት ማይንድ ሴት ሆኜ መጽሐፍ ቅዱሳዊ ነው መጣር። አሁን ገድል የምለውን የማልጠቀመው በደንብ ካብራራሁት በኋላ ነው የምጠቀመው፣ ምክንያቱም አንድ አይነት መስሎ ሊታይ ስለሚችል ማለት ነው። ስለዚህ ክርስትና ውስጥ ያለ ፋይት፣ ክርስትና ውስጥ ያለ ክርስቶስን ለመምሰል የሚደረግ ጉዞ በእናንተ በኢስተርኑ ቋንቋ ምንድነው፣ በኦርቶዶክሲ ቋንቋ ቲዮሲስ እናንተ የምትሉት፣ በእኛ ደግሞ መቀደስ፣ መለወጥ፣ ማደግ የሚለው መውሰድ እንችላለን እዚህ ላይ እና መጽሐፍ ቅዱሳዊ ነው ወይ? እሱ መጽሐፍ ቅዱሳዊ ነው። እኔ አሁን የጳውሎስን ሕይወት ብከተል ምደርስበት ገደል የለኝም፣ ምደርስበት ክብር ነው እንጂ ያለኝ። ዮሐንስን ሕይወት ብከተል እሱ ወደ ክርስቶስ የሚሄድ ስለሆነ ወደዛ ያደርሰኛል፣ ከሱ የተማሩ ስለሆኑ። ስለዚህ ዋናዎቻችሁን ምሰሉ መጽሐፍ ቅዱሳዊ ነው። በእምነት የቀደሟችሁን እነሱን ምሰሏቸው፣ በጣም መጽሐፍ ቅዱሳዊ ነው። ሐዋርያቱን መምሰል፣ ነቢያቱን መምሰል፣ የእግዚአብሔርን ሕይወት ሊገልጡ በሄዱበት መንገድ ሁሉ ማለት ነው። ለምሳሌ ምን ማለት ለምሳሌ ሳሙኤል ነቢይ ነው። ስለዚህ ሳሙኤልን መምሰል ችግር የለውም ትልና ሳሙኤል ግን የሆነ የቸኮለበት ቦታ አለ አይደለ? እሰይ ቤት ግባና ቀባልኝ፣ ንጉስ ቀባልኝ ሲለው የመሰለውን አንስቶ ሊቀባ ነበርና፣ ስለዚህ ከሱ ሕይወት ኦኬ አለመቸኮልን አንደር ኮንትሮል ኦፍ በእግዚአብሔር ድምፅ ውስጥ መሆንን ትማራለህ። ግን ችኮላውን ትተዋለህ እና ክርስቶስን መምሰል ዳን እሱን የመሰሉ ሰዎች ዳይሬክትሊ ወደሱ የሚመሩበት መንገድ ካለ አቅም ይሆነናል፣ በደንብ አቅም ይሆነናል። እነሱ ካለፉበትማ እኛም እናልፋለን፣ እነሱ ከሆኑማ እኛ መሆን እንችላለን የምንላቸው ነገሮች ይኖራሉ። ይሄ ፖዚቲቭ ነው፣ መጽሐፍ ቅዱሳዊም ነው። ኦኬ መጽሐፍ ቅዱሳዊም ነው። ክርስቶስን ብቻ ነግሮን ሊተው ይችል ነበረ። አሁን ለምሳሌ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይም በሉ አዲስ ኪዳን ላይም ምኖች አሉን። ኦኬ ሶሪ ስልክ ገብቶ ነው። እሺ እና ዕብራውያን ላይም እንደሚነግረን የእምነት ማጽኛ ሊሆኑ የሚችሉ ምኖች፣ አምዶች፣ መሰረቶች፣ የእምነት ምስክሮች፣ ሕያዋን ምስክሮች ብሎ የጠራቸው እንደ ደመና የከበቡን
ህይወታቸውን በማየት የምንማረው አለ። አዎ አለ አለ። እስከዚህ ያለውን ፖዚቲቭ ነው ብለን እንመጣለን። ችግር የለብንም ማለት ፖዚቲቭ ነው፣ ትክክል ነው እንደዛ ማድረግ። አሁን ዲስከሽኑን አሪፍ አድርጋ አንተም ሰፋ ስላደረግ ወደዛ ዲስከሽን ለመግባት ደግሞ እናንተ ቤት ያሉ መታገል ናቸው፣ ገድል ናቸው፣ ክርስቶስን ለመምሰል የተሄደባቸው መንገዶች ናቸው ተብሎ የተቀመጡ ስቶሪዎች ዳይሬክትሊ ከመጽሐፍ ቅዱስ ጋር የሚጋጩ አንዳንዴ እግዚአብሔርን ክብር የሚያወርዱ ብለን የምናስባቸው አሉ። ክርስቶስን የሚጋርዱ ብለን የምናስባቸው አሉ። አዘ ፖይንት የምናነሳቸው አሁን ከእናንተ የሚመጡ አርጊመንቶች ብዙ ጊዜ ምንድን ናቸው? ነው ገድላት ክርስቶስን አይሸፍኑም፣ ቅዱሳን በተሰጣቸው ጸጋ ነው ያንን ነገር የሚያደርጉት እንጂ ከራሳቸው አንዳች ነገር አያደርጉም። በዛ ገብቶ በዚህ ገብቶ ምናምን የሚል ግን ስቲል ስንመለከተው የምናገኘው ነገር አለ። አሁን ከሰሞኑ ራሱ ሲወራ የነበረው ማለት ነው። ቆይ አንዴ እስኪ ነገር ዲቴል ነገሩ ላይ የገባ ነው አማኒሻ። ግን ዋናው ጽንሰ ሀሳቡ ላይ ቅድም ሰሙም ብዙዬ ሲያቀርቡት በነበረው ጽንሰ ሀሳብ እስኪ የሆነ ሰዓት ድረስ የሄድክባት ጽንሰ ሀሳብ እሷ ላይ እንትን ብትላት እና ከዛ በኋላ ስልክ ነበረ የገድልን ጽንሰ ሀሳብ ነው እያወራን የነበር ነው እና የገድሉን ጽንሰ ሀሳብ ገድል እንዴት ነው የሚታየው የሚለውን ነገር እሱን ጽንሰ ሀሳብ ነው ዲቴል ያሉት እኛ ጋር ስላሉት ገድላትና እናንተ ደግሞ ስለምትቃወሙት ነገሮች ዲቴል አልገባንምና እሱን ደግሞ እየነካን ስንሄድ ምናልባት ሀሳቡን እዛ ጋር ብትሰጥ ደስ ይለኛል። ግን አይ የተወሰነ ሀሳቦች ልስጥበት የምትል ከሆነ ግን ጊዜ መውሰድ ትችላለህ። ያው እሺ ዲቴል ማትገቡ ከሆነ ሃይላይት ከላይ ቅድም በተነካበት በዛ ስኬል መሄድ ይችላሉ፣ ችግር የለውም። ሶ ቅድም ፖዚቲቭ ያልነውን እሱን አይ ቲንክ የሚያስማማን ነው መጽሐፍ ቅዱስ ላይ ስላለ ኦርቶዶክሳውያን የሚቃወሙት አይሆንም እሱ። ሶ ከሕዝቅኤል ህይወት ምን ትማራለህ? የሆነ ጽናትን እማራለሁ፣ ለህዝቡ ሲል የሄደበትን መንገድ እማራለሁ ምናምን። ከሳሙኤል ምን ትማራለህ? ታዞ ለእግዚአብሔር መሄዱን። ከዛ ምንድነው ደግሞ የምትተወው ምናምን ችኩልነቱን። ከአብርሃም ህይወት ምን ትማራለህ? መጽናትን፣ የእግዚአብሔርን ድምፅ ለረጅም ጊዜ ቢሆንም የሆነ በውስጡ ይዞ መቆየትን። ከዛስ መሀል ላይ ደግሞ ሲጠራጠር እንመለከተዋለን፣ ወደ አጋር ሲገባ እናያለን። ስለዚህ ወደ አጋር የገባበትን ትተወውና ወይም በህይወት ላይ ወደ አጋር እንድትገባ የሚያደርግ አይነት ነገር ሲደርስ ኦልሬዲ ከአብርሃም የተማርከው ነገር ስላለ እሱማ የሰራውን እሱማ የደገመውን አልደግምም፣ እሱ ያደረገውንም አልደግምም፣ ጸንቼ እቆያለሁ ምናምን የሚሉ ነገሮችን ትማራለህ። ከሐዋርያቱም እንደዛው እና ይሄ ፕሮቴስታንቶች ከዚህ ጋር ችግር የለባቸውም። ከመጽሐፍ ቅዱስ እናውጣው። ከመጽሐፍ ቅዱስ ደግሞ አንድ ስቴፕ እናውጣውና ሌሎች በእኛው እምነት ውስጥ ያሉ የእምነት አባቶች ብለን የምንጠራቸው አሉ። በተለይም በደርግ ዘመን የመጀመሪያዎቹ ሚሽነሪ እንቅስቃሴዎች ምናምን በታሪክ የተቀመጡ ማለት ነው። በደርግ ዘመን የነበረ በቃ በጣም አሰቃቂ የሆኑ ታሪኮች አሉ ምናምን። በዛ መሀል መሬት ቆፍሮ ሲያመልኩ የነበሩ፣ ጫካ ውስጥ ሲሰባሰቡ የነበሩ አትሴም ታይም ደግሞ እንደዚህ መሳሪያ ተደቅኖባቸው እንኳን ልክ የአቡነ ጴጥሮስ ማለት ነው ታሪክን የሚመስል ታሪክ የደገሙ አሉ፣ መጽሐፎቻቸው ተከትቦ የተቀመጡ። አሁን ከእነሱ ምን ትማራለህ? አት ፌስ ኦፍ እንደዚህ አይነት ሞት ፊት ለፊት አፍጦ በመጣበት አካል ለብሶ በመጣበት ለክርስትና መሞት እንዳለብን ትማራለህ። እነሱ እምነትን ያጸናሉ። በዚህ አስፔክት በደንብ ነው የሚያጸኑት። የእነሱ እምነት የእኛን እምነት ይጨምራል። አዎ ይጨምራል። የእነሱ ትጋት የእኛን ትጋት የሚጨምርበት ሳይድ፣ እግዚአብሔር እነዛን አካላት የሚጠቀምበት ሳይድ አለ። በደንብ አለ። እሱ ጋር እስከዚህ ፖይንት ከፕሮቴስታንት ጋር ምንም ችግር አይፈጠርም። የሚፈጠረው ያንን ህይወታቸውን ከሆነ ነገረ ድነት ጋር የምታገናኘው ከሆነ ያንን ጽናታቸውን ከሆነ ቃል ኪዳን ጋር የምታገናኘው ከሆነ መጽሐፍ ቅዱስ ውስጥም የለም። ጥረዋል፣ ግረዋል፣ ተጋድለዋል። አዎ እሱን አስታኮ ግን የሆነ ኪዳን የሚባል ነገር የለም። እሱ ነው ችግራችን። ዳሴ አዲስ ኪዳን ላይም ብሉይ ኪዳን ላይም በቃ በዚህ መንገድ ሄዳል፣ ይሄ ጽናት አለ። አዎ ይሄን ካደረግክማ ይሄንን ያደረጉ 6 ዘራቸው ይማራል። ይሄንን ያደረገ ገሃነምን አያይም፣
ይሄንን ያደረገ ሲኦል ወርዶ ቅዳሜና አርብና ቅዳሜ ነው ምናምን እዛ በሸነና ብሎ ሁለት ተመልሶ ይወጣል፣ ከዛ ተመልሶ ይገባል። የለም እንደዚህ አይነት ስቶሪ አንሰራለትም። እሱ ነው ችግር የሆነብን። የወደ እየተበጣበጥንም የቆየ ነው እሱ ነው ብዬ አስባለሁ። እስካሁን ፖዚቲቭ ብለን ባየናቸው ውስጥ ምንም ያከራከር ነገር የለም። ልከራከር የሚል ሰው ከሌለ በስተቀር ማለት ነው። በቃ ገድል የሚለው ቃል የታወቀው ለምሳሌ ቲክቶከሮች አሉ ሲለምኑ ሰምተህ ከሆነ ሙስሊሞች በአላህ ኦርቶዶክሶች በማርያም ጴንጤዎች በኢየሱስ ያዝልኝ። እቺ ካታጎሪዋ ራሱ የሰራችው የሆነ ነገር አለ ማለት ነው። እንደው በምታምኑት ድንጋይ ተሸክሞ ምናምን ይወጣሉ አይተከም እና እባካችሁን ኮፒ ሊንክ እያደረጋችሁ ምናምን ኦኬ። አሁን ኦርቶዶክሶች በማርያም ጴንጤዎች በኢየሱስ ሙስሊሞች በአላህ ፍቅርሲዝም በፍቅር አምላክ ምናምን ይሄንን አድርጉ ተብሎ ይቀመጥልሃል። ፖይንቱ ምንድን ነው? እዚህ ጋር አንደኛ እንደዚህ ነጣጥሎ የሆኑ ፊገሮችን ለሆነ እኔ ጋር ነው የተቆረጠው። እሱ ጋር ነው ሚኪ እንጠብቀውና አንድ ደቂቃ ምናምን እንጠብቀው። ስልክ ገብቶበት ነው አይ ቲንክ እንትን ይላል። አይ ቲንክ ስልክ ገብቶበት ይሆናል። እሺ አማኒ ከተመለሰ እንትን እለዋለሁ። ሰሙሻዬ ቀጥል። ኦኬ እስኪ አስገባውና ሐሳቡን ይጨርስ። ይጨርስ። ምንድነው ነው ስልክ ገብቶብህ ነው? ስልክ አይደለም መሀል ላይ ተቋረጠ ስትሉኝ ቼክ ሳደርግ ለካ ስታክ አድርጓል። ስንቀሳቀስ አይንቀሳቀስም እና ስታክ አድርጋል። ስታክ አድርገህ ነበር። እሺ ከዛ ሰሙ ይቀጥላል። ቃላትን ከሃይማኖት ጋር ያው ይሆናል። አንዳንድ ቃላት የተለመዱባቸው ሃይማኖቶች ይኖራሉ። ለምሳሌ ሙስሊሞቹ በብዛት የሚጠቀሟቸው ቃላት ይኖራሉ። ኦርቶዶክስ ቤት በጣም የሚጠቀሟቸው ቃላት ይኖራሉ። ፕሮቴስታንቱ ጋር ለምሳሌ ከኢየሱስ ጋር አያይዞ ምናምን ይኖራል። ልክ እንደዛ አሁን የግድ እንከራከር ካልተባለና ገድል የሚለው ቃል የተለመደው ኦርቶዶክስ ቤት ስለሆነ ኦርቶዶክስ ቤት ያለ ነገር በሙሉ ሪጀክት ማድረግ አለብን ከሚል አንደርስታንዲንግ መጥቶ የምንከራከር ካልሆነ በስተቀር there is no way። አሁን አይ ቲንክ ገድል የሚለውን ነገር ወርዱ ችግር የለብንም። ግስ ነው፣ መታገልን የሚያሳይ ነው፣ መዋጋትን የሚያሳይ ነው፣ መጣርን የሚያሳይ ነው። ስለዚህ ጥረቶች አሉ ወይ? አዎ አሉ። መጽሐፍ ቅዱሳዊ ናቸው ወይ? አዎ ናቸው። በዚህ አስፔክት መጽሐፍ ቅዱሳዊ የሆነውን ገድል ችግር የለብንም። የእምነት አባቶችን ለመምሰል የሚደረጉ ገድሎች ችግር የለብንም። ወደ ክርስቶስ መልክ የሚያሳድጉን እግዚአብሔር በነዛ ሰዎች ህይወት ውስጥ ራሱን ልጁን የገለጠባቸው ገድሎች ከተባለ ምንም ችግር የለብንም ነው። ግን ቅድም እንዳልኳችሁ ፕሮቴስታንታዊው ማይንድ ሴት ምንድን ነው? እሱ ነገር ላይ ቆመ ቀኑን ስለዘከርክ ቤተክርስቲያን ስላሰራ ኪዳኑን ስለጠበቅ ኪዳኑን ስላመንክ ደን 6 ዘር ይማራል 10 ዘር ይማራል ሲኦል ገብተህ ቢሆን ተመልሰህ ትወጣለህ ምናምን የሚሉቱ እነሱ በጣም አደገኛ ናቸው የሚል ማይንድ ሴት ስላለን መጽሐፍ ቅዱሳዊም አይደለም ታሪካዊም አይደለም የሚል የፕሮቴስታንት ቀዋሚ አለ። እኔም ቀውመው እንደሱ መሰረታዊው ሐሳብ ግን ከመጽሐፍ ቅዱስ የሚነሳው እሱ ችግር አለበት ብዬ አላስብም። አይ ቲንክ በጣም ጥሩ አማኒ እንደው ስለ ገድል የሚለው ጽንሰ ሐሳብን እሱ ላይ የተወሰነ ሐሳብ እንሰጥ ነበረ። ግን አንዳንድ ነገሮችንም ያው ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጋር ገድሉ የሚለውን ከገድላት ጋር የተያዙ ነገሮች ላይ የምትቃወሙ ወይንም እኛ እንደ ፕሮቴስታንት የምንቃወመው ነገሮች ከዚህ አንፃር ነው የሚልም ዲቴል የሆነ አንዳንድ ሐሳቦችን አንስታል። ዋናው ፖይንት መያዝ ያለብን ገድል የሚለው ገድል መጽሐፍ ቅዱሳዊ ነው የሚለው ነገር ላይ ግን
ድምፅህ እየተቆራረጠ ነው። እኔ ጋ ብቻ ነው? ሚኪ ድምፅህ እየራቀ ነው። የኔ ድምፅ ራቀ እንደ ቤተሰብ? አዎ የሆነ ማይክሮፎኑን አፍነዋል ይመስለኛል፣ ይዘዋል ምናምን። አሁንስ? አሁን ይሰማል። አሪፍ ቻርጅ ሰካ ነው። እሺ ዋናው በመጀመሪያ ወደ ልዩነቱ ከመምጣታችን በፊት በደንብ ማየት ያለብን ገድል የሚለው ጽንሰ ሐሳብ መጽሐፍ ቅዱሳዊ ነው የሚለው ነገር ያግባባናል። አማኒሻ ሰሙም በተመሳሳይ ማለት ነው። እሱ ላይ መጀመሪያ እሱ ያግባባናል። እሱን አፕሩቭ አድርጉልኝና የሚያለያየን ነገር ደግሞ ምንድነው? እንደ ፕሮቴስታንቲዝም እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በገድል ላይ ያለን ደግሞ አቀራረብ እይታና ያለን ነገሮች ምንድነው የሚለው ነገር ላይ አንተም ትንሽ ስለነካካው እሱ የተወሰነ ሐሳብ ሰሙ እንዲሰጥበትም ወይ ብፁዬ እንዲሰጥበት አድርጋለሁ። ግን እሱ ላይ ያግባባናል እንዳልኩ ነው። በዛ ዴፊኒሽን እዛ መጽሐፍ ቅዱስ ላይ ባለው ክርስቶስን እንድንመስል በሚያደርገው ዋኖቻችሁን አስቡ በሚለው እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ በሚለው ደን ብቻ እያሮጠን ወደ ክርስቶስ በሚያመጣ በሚለው ደን ቅዱሳን አባቶቻችን በዚያ እምነት ላይ ቆመው ተጋድለዋል የሚለው እሳቤ መጽሐፍ ቅዱሳዊ ነው፣ ችግር የለብንም። ግን እሱን ዴፊኒሽን ሙሉ በሙሉ ያሟላል ወይ ነው አሁን እናንተ ጋር ያለው እሱ ጋር ነው ችግሩ እንጂ መጽሐፍ ቅዱሳዊ በሚለው እንሂድ፣ ችግር የለብንም። ያ ዴፊኒሽን ልዩነታችን በደንብ ሰዎች እያወቁ እንዲሄዱ ስለፈለግኩኝ ነው። ልዩነታችንና በጽንሰ ሐሳቡ ከጀምሩ በጽንሰ ሐሳቡ ልዩነት አለን ብሎ ወይንም ከመነሻው ልዩነት አለን ብሎ የሚያስብ አካል መኖር ካለበትም እንዲኖር መኖር ከሌለበትም እንዳይኖር ይሄ መደምደሚያ ያስፈልጋል ከሚል አንፃር ለዛ ነው ቃሉ ልክ ነው። ባይዞ ሳሙ ይጨምር እዚህ ላይ እያልኩ ያለሁት ገድል የሚለው ስም ከሆነ ሃይማኖት አሁን ቅድም ብያቸዋለሁ፣ የሆነ ሙስሊሞቹ የሚጠቀሟቸው ቃላት አሉ በብዛት ኢቨን ነቢይ ደምሳሽ የሚጠቀመው በፍቅር አምላክ ስም ነው። አሁን ድንገት በፍቅር አምላክ ብትል ይሄ ሰውዬ ደምሳሽ ጋር ውሎ ነው እንዴት ትለኛለህ ነው አይደል? በፍቅር አምላክ ምናምን ብትል ለምን ከሱ አፍ የማይጠፋ ቃል ስለሆነ ደን ገድል የሚለውን ነገር እኔ አሁን እዚህ ጋር ተቆርጦ ይወጣል ምናምን ሳምቲንግ እና ገድል የሚለው ላይ ቆሜ ከዛ እነዛን የጳውሎስን ህይወት፣ የዮሐንስን ህይወት፣ የሕዝቅኤልን፣ የኢሳያስን ህይወት ዲፋይን ባረግ ምን ተደርጎ ተቆርጦ እንደሚወጣ ልንገርህ። አማን ገድልን ይቀበላል ምናምን በሚል ነው የሚወጣው። እንደዛ እንዳይሆን እያልኩ ያለሁት እዛ ጋር ባለው ፓተርን የሚሄድ ከሆነ ከቃሉ ጋር ችግር የለብንም፣ ገድል ከሚለው ቃል ጋር ችግር የለብንም። መጋደል እንዳለብን መጽሐፍ ቅዱስ ስለሚናገር ኦኬ፣ ዋናዎቻችንም መምሰል እንዳለብን መጽሐፍ ቅዱስ ስለሚናገር ደን በሄዱበት መንገድ በቃላቸውን በህይወታቸው የሚያስተማሩትን መምሰል እንዳለብን ስለሚናገር ለምን ወደ ክርስቶስ ስለሆነ የሚወስዱን ያ ቤዚክ ዴፊኒሽን ችግር የለበትም ነው። ግን እችን ቃል አስቀምጬ እችን ቀጥሎ ያለችውን የምናገር ከሆነ ግን ያው ሼፎች አሉ እዚህ ቲክቶክ ላይ ታውቃለህ። ተግባብተናል። ባይዞ መሰረታዊ እንትኑን አይ ቲንክ የተግባባን ይመስለኛል። ያ አማንዬ እናመሰግናለን። ትክክልም ነህ። ሳሙሻ ይቀጥል ወይ ብፁ ቀጥሉ። ሚኪዬ የኔ መቀጠል ይቆይና ከማን ጋር ነው የተመቸኝ ምንድን ነው ሐዋርያው ክርስቶስን እንደመምሰሉ ሁሉ እኛ ደግሞ ሐዋርያውን እንመስላለን። ሐዋርያውን ከመምሰል አኳያ ገድላትን ልንዳስስ እንችላለን። በዚህ ደረጃ ከሄድን ሊያግባባን ይችላል። ለምን ሐዋርያው የመሰለው ክርስቶስን ነው። ከዛ ሐዋርያው ክርስቶስን የመሰለው ሐዋርያ ደግሞ ምን አለ? እናንተ ደግሞ እኔን ምሰሉ አለ። ስለዚህ ገድላትን ስንዳስስ ክርስቶስን የመሰለው ሐዋርያ የመሰለውን ሐዋርያ እሱን እኛም እሱን እንመስል ዘንድ ባለው እውነት ውስጥ ገድላት ይዳሰሳሉ ነው። ስለዚህ ገድላትን በዚህ ደረጃ ዳሰን የምናያቸው ከሆነ የጋራ ያደርገናል፣ ሊያግባባን ይችላል ነው እና እንዴት ሐዋርያውን የመሰሉ ገድላትን አንጥረን ለይተን ማየት እንችላለን የሚለውን ነገር መዳሰስ ስለሚችል ማለት ነው። የምናውቃቸው ገድላት ሁሉ ሐዋርያውን እንድንመስል ያደርጉናል። የዘመኑ ሐዋርያ ለምሳሌ ተክለ ሃይማኖት ብንይዝ የዘመኑ ሐዋርያ ናቸው ብለን እናምናለን። የዘመኑ ሐዋርያ ናቸው ብለን ስናምን ማንን ስለመሰሉ? ሐዋርያውን ስለመሰሉ። ሐዋርያውም ክርስቶስን መስሏል፣ እሳቸውም ሐዋርያውን መስለዋል፣ እኛም ደግሞ እሳቸውን እንመስል ዘንድ ማለት ነው እና በዚህ አግባብ እየቃኘ ነው ከሄድን በጎ ያደርገዋል ውይይቱን የሚል ነው። አማን ጋም እያየሁ ያለሁት በጣም ደስ ብሎኛል። ሰሙ ይቅደም። ቆንጆ ቆንጆ። እሱ ላይ በደንብ ክሊር አድርጌ ጥያቄውን መጠየቅ አለብኝ ብዬ ስለማምን ለአማንም የማቀርብለት ስለሚሆን ለሰሙሻም እሱን በደንብ አድርጎ ክሊር አድርጎ ይሄድበታል ብዬ ተስፋ አደርጋለሁ። ብፁዕ አመሰግናለሁ። ሰሙ ይቀጥል።
እሺ በጣም ደስ የሚል ሀሳብ ነው አማንም እያነሳ ያለውና አማን የቲክቶክ ሼፎች ብሏቸዋልና ሌላ ወርድ ቢኖር ልጠቀም ደስ ይለኝ ነበር። በጣም ጀስት አሁን ቲክታክ ላይ እግዚአብሔርን ቃል መናገር እየከበደ ነው። በዚህም ሳይት በዛም ሳይድ ሰው ከእግዚአብሔር ይልቅ እየሰራ ያለው የሰው ልጅ ለማሰናከል እየሄደበት ያለው ለሱ በጎ ስራ ይመስለዋል፣ ግን በጎ ስራ ያልሆነ ነገር የሚያደርጉ ብዙ ሰዎች አሉ። እና ለዛም ነው ሰው የእግዚአብሔርን ቃል ወጥቶ በድፍረት ለመናገር አሁን ላይ እየፈራ ነው። ምክንያቱም በእኔ ሰዎች ሊሰናከሉ ይችላሉ እያለ ምክንያቱም ወርድ ስፒሊት እየተደረገ እየተሰነጠቀ እየተቆረጠ እየተገጠመ ብዙዎች ክርስቲያን ነኝ ብለው የሚያስቡም አይመስለኝም፣ አይደሉም። ድርጊታቸውም የክርስቲያን አይደለም፣ የክርስትና ህይወት የላቸውም እንደዚህ አይነት ሰዎች እና ምናያቸው በእኛም በኩል በዛም በኩል ሆነ ሰው ሊያንጽ የሚችል ነገር አይደለም እየተለጠፈ ያለው እና ሰው ሊያንጽ የሚችል ነገር ቢለጠፍ ደስ ይለኛል። ምናልባት በቀን በየዋህነት የምታደርጉ ሰዎች ካላችሁ እያደረጋችሁ ያላችሁት ነገር እጅግ በጣም ኃጢአት ነው። ሰውን በፍቅር ነው ልንመልሰው የሚገባው። ድምፅ ቆርጠ ቀጥለ ከሆነ ሰው ጋር እንትን እያልክ ምናምን የሆነን ሰው ጀስት ልታደርገው ትችላለህ አንተ ሰርተህ ምናምን፣ ግን ጥሩ አይደለም። ግን እንምጣ ወደ ቶፒካችን። ከቶፒካችን ብዙ መራቅ አልፈልግም። ለማንኛውም ሀሳብ ነው ያጸናኸው። ትክክል ነህ ሰሙዬ፣ ቆንጆ ሀሳብ ነው ያነሳው። ወደ እንትኑ እንዳልከው ወደ ዋናው ጽንሰ ሀሳብ ግባና እንትን አድርግ። አማንዬ ከቻልክ ሁለተኛውን ፌዝ ምንድን ነው እኛ ጋር ያለው ምንድን ነው እናንተ ሚስ ያደረጋችሁት፣ እናንተም ደግሞ ሚስ ያደረጋችሁት ምንድን ነው የሚለውን ጊዜ እንቁረጥና ምናልባት ማታም ይሄ በጣም ቆንጆ የሆነ መንፈስ ነውና ይሄን መንፈስ በደንብ ይዘን ብንቀጥልበት ምን ትላለህ ሰሙዬ? አሁን የተወሰነ ሀሳብ ከሰጠ በኋላ ልውጣ። ያው የምጠብቀው ሰው ስለመጣ በጣም ደስ የሚል ሀሳብ ነበር አማንም ሲያነሳ የነበረውና ሁላችንም ፈቃደኛ ከሆነ ማታ በስፋት እንድንሄድበት ጊዜ ወስደንም የበለጠ ማለት ነው። ሚኪሻ ዲስከስ እና ምን ትላለህ? በጣም ናፈቅሽኝ። እሺ ሰሙዬ ቀጥል። ጊዜ ወሰደና ሀሳብን ቀጥልና እንጨርሳለን ማለት ብዙ ጊዜ ቆንጆ ርዕሰ ጉዳይ ነው የያዝነው። ሌሎችንም እናካትታቸዋለን። እነ ቃልዬ የሚመጣሉ ብዬ ተስፋ አደርጋለሁ። አንዳንድ ወንድሞቻችን የሚመጣው እንደዚች በጣም ፖላይት የሆነ በጣም መደማመጥ ያለበት ንግግሮችን እናደርጋለን ብዬ አስባለሁ። ቀጥል ሰሙዬ። ኦኬ በጣም ደስ ይላል እና አሪፍ ሀሳብ ነው አማን። ያው ፖዘቲቭ ጎነው ሀሳቡ ስነሳ አፕሪሼት እያደረኩት ነው የምነሳው። እግዚአብሔር ያክብረ። በዚህ ልክ ግን ተሳቀነ ለምንናገራቸው ቃላት በዚህ ልክ የምናወራቸው ከሆነ በጣም ሊከብዱን ይችላሉ። አሁን በቃ ምንም አይደለም፣ እኛም ወደን አይደለም። በነገራችን ላይ ጥንቃቄ ማድረግ ስላለብን ነው። ግን አንድ ነገር ላይ እንምጣና 3 ነገሮችን ብንለይ እኔ ደስ ይለኛል። ገድል፣ ተአምርና ኪዳን። ምናልባት ገድል፣ ተአምርና ኪዳን ገድል ስለሚኖሩበት ህይወት ነው የምናወራው፣ ስለኖሩት ክርስቶስን ወደ መምሰል ስላደጉበት ህይወት ገድል ስንል የምናወራው ስለዛ ነው። ተአምር ደግሞ ክርስቶስን በመምሰል ከክርስቶስ በተሰጣቸው ጸጋ ስለሚያደርጓቸውና ስለሚያከናውኗቸው ነገሮች ነው። ብዙ ጊዜ ገድልና ተአምር አንድ ላይ ስለሚጻፉ ተአምራት ገድል የሚመስላቸው ሰዎች አሉ። በህይወት ውስጥ የሚገለጡ ነገሮች ስለሆኑ ነው። እኛ ቅዱሳን ክርስቶስን ወደ መምሰል ስላደጉበት ህይወት እንጂ ስለሚያደርጉት ተአምራት እኛ እንደግመዋለን እያለም እኔ የሚቀበል ክርስቲያን ያለ አይመስለኝም። ምናልባት ያን ጸጋ እግዚአብሔር ከሰጠው በዚያ ጸጋ ውስጥ ሊያድግ ይችላል። ጸጋ ልዩ ልዩ ስለሆነ ይሄ ተአምር ነው። ተአምር ክርስቶስን ወደ መምሰል ባደገበት በሚያድግበት ህይወት ከእግዚአብሔር የሚሰጠው ነፃ ስጦታ ነው። ተአምራትን ማድረግ ቅዱስ ጴጥሮስን መመልከት እንችላለን። በጥላቸው ድዊ ሲፈውሱ፣ ቅዱስ ጳውሎስ በጨርቁ ሲፈውስ ድዊ እንመለከታለን። ይህ እግዚአብሔር በእርሱ ላይ እየሰራ መሆኑን ማረጋገጫ ነው። ሌላኛው ነገር ደግሞ ኪዳን ነው። ኪዳን በነገራችን ላይ ሪዋርድ ነው፣ ማለትም ሽልማት እግዚአብሔር ለቅዱሳኑ የሚገባላቸው ቃል ነውና አንድ ነገር ብል ደስ ይለኛል። እዚሁ ኦሪት ዘጸአት ምዕራፍ 20 ላይ የምንመለከተው አንድ ቃል አለ።
ብዙ ጊዜ አነባዋለሁ እና እንዲህ ይላል፣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ ይላል። በደንብ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ ይላል። ለነማ ለሚወዱት ብቻ አይደለም፣ ትእዛዙን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ። በነገራችን ላይ እግዚአብሔር እስከ 1000 ትውልድ የሚምራቸው እነማን ናቸው ብለን ስንናገር አሁንም የእነዚያን ቅዱሳን ሰዎች ህይወት መኖር የቻሉ ቲዮሲስ የሚባል ደረጃ ደርሰዋል። እነርሱን የመሰለ አሁን በጣም ብዙ ጊዜ አቢዩዝ ሲደረግ እመለከታለሁ። የቃል ኪዳን ቦታዎች ላይ እየተኬደ እንዲህ ብትመጣ ብትሳለም ኢስ ቢዝነስ። በነገራችን ላይ መጽሐፋችን አስተምሯችን እንዳይለን እንዲህ ብትመጡ እንዲህ ይቀመል ይጫያጨሳል ይሄድና በቃ እንትን አልኩኝ ምናምን በሶስተኛው ቀን እየጨፈረች ዘፈን ትሰራለች። በሶስተኛው ቀን የጭፈራ ዘፈን ቤት ነው። እንዲህ የሚባል ኪዳን የለንም። መጽሐፍ ቅዱሳችንም አያዘንም። ቅዱሳት መጽሐፍቶቻችንም አያዙም። እንዲህ ወዳጄ ከዚያ በረከት ለመካፈል ከፈለክ ያ ቅዱስና ጻድቅ ሰው የኖረውን ህይወት መኖር አለብህ ብላ ነው ቤተክርስቲያን የምታስተምረው። እርሱ የሚሄድን የሚጓዝበትን የሚተከተለውን የቅድስና መንገድ እንድትጓዝ ነው። በነገራችን ላይ ቤተክርስቲያን የምትመክር ይሄንን ነው። ቤተክርስቲያን የምትመክር እንጂ ቤተ ሄደህ ደብሩን ስለረገጥክ ይሄን ያህል ትውልድ ገነት ትገባ እንዲህ የሚል ትምህርትን ለቢዝነስ የሚጠመዝዙ ብዙ ሰዎች አሉ። አሁን ቤተ ክርስቲያን እኔ አሁን በጣም እያዘንኩ ያለሁት እንዲህ አይነት ሰዎችን በቤተ ክርስቲያን ውስጥ ሀይ የሚላቸው መምህር እያጣን በመሆኑ በጣም አዝናለሁ። እናቱ የለሽ ወደ አንድ ቅዱስ ስፍራ ስትሄጂ የዚያ ኪዳንን በረከት ለመካፈል ከፈለግሽ ትውልድ መሆን ከፈለግሽ የቅዱሳኑን አሰረ ፍኖት ልትከተይ ይገባል። ምትቅም የምታጨሽ ምታጨስ ምትዘሙች ከሆነ ያን ህይወት አልደግመውም እግዚአብሔር ያግዘኛል ብለሽ እዛ ቦታ ስትሄጂ ከእግዚአብሔር ጋር በጾም በጸሎት የምትተሳሰቢበት ቦታ ነው። የዚያን የቅዱስና የጻድቅ ሰው ህይወት እያነበብሽ ምን ያህል በምድር ላይ ክርስቶስን ተጠግቶ ተጋድሎ እንዳደረገ እያነበብሽ እርሱን ወደ መምሰል ማደግ እንድትችይ እንጂ የሳምንት 15 ቀን የወለ ሱባኤም ሊሆን ይችላል ለሶስት ሱባኤ ገብተሽ በቃ እንዲህ ነኝ ብለሽ ተመልሰሽ ያ ህይወት ውስጥ ምትገቢ ከሆነ አም ሶሪ አይደለም አንቺ በስርሽ ያለው ልታስረግም ይችላልሽ። ካንቺ አልፎ ለልጆችሽ መርገምን ልታመጪ ትችላለሽ። አንደኛ ቆሮንቶስ ምዕራፍ 7 የሚናገረው እሱን ስለሆነ አንቺ ብትቀደሺ ልጆችሽን ትቀድሻቸዋለሽ። ያንቺ የቅድስና ስፍራ መኖር የቅድስናን ህይወት መኖር ልጆችሽ ያን ህይወት እያዩ ያንቺን ህይወት ኢሚቴት እንዲያደርጉ ታግዣቸዋለሽ። ብዙ ጊዜ ገድላቶቻችን ላይ የተጻፉ ተአምራቶችና ኪዳናት በብዙ በተለይ እዚህ ቲክታክ ላይ በጣም ፕሮሞት በሚያደርጉ ሰዎች አቢዩዝ ማኒፑሌት ሲደረጉ እኔ እንደውም ብዙ ማስታወቂያዎች እናያለሁ። ይሄ ካንሰር ፈዋሹ እንዲህ ይኸው እምነቱ ጸበሉ ቤተክርስቲያን አስተምረው አይደለም። እኔ ማቃት ቤተክርስቲያን የተማርኳት ቤተክርስቲያን ያየኋት ቤተክርስቲያን የኖርኩባት ቤተክርስቲያን እናንተ ማስታወቂያ እንደምትሰሩበት አይነት ትምህርት የላትም ቤተክርስቲያን። የትኛውም አባት እንዲህ ብሎ አላስተማረኝም። እግዚአብሔር ይመስገን በጣም ትልልቅ የሚባሉ በእውቀት የበሰሉ አንቱ የተባሉ ቤተክርስቲያን መምህራን አስተምሮኛል። እድሉን አግኝቻለሁ፣ ጠይቄያለሁ። በጣም ከልጅነቴ ይከነክነኝም ስለነበረ ያ አይደለም ስለ አቡነ ተክለ ሃይማኖት እያወራሽ የእሳቸውን ህይወት ለመምሰል ተጋድሎን ማታረጊ ከሆነ ፌል ታረጋለሽ። ስለሄድሽ እዛ ቦታ ስለተጠመቅሽ እግዚአብሔር ምንድን ነው ያላት? ያችን ሴት ያቺ ዘማያዋን እንደ ሙሴ ህግ ኃጢአት ስትሰራ አግኝተናታል። በድንጋይ ተወግራ ትሙት ይላል ሙሴ። የሙሴ ህግ ይላል። አንተስ ምን ትላለህ ብሎ ክርስቶስን ፈትኖት ነበር። ጎንበስ አለ። ከእናንተ መካከል ኃጢአት የሌለበት ቢኖራል በድንጋይ ወግሮ ይግደላት። ሁሉም ካጠገቧ ሄዱ። ቀና ሲል ብቻዋን ናት። አንቺ ሴት ከሳሾችሽ ወዴት አሉ? ከሳሾችሽ ወዴት አሉ? ጌታ ሆይ የሉም። ጎበዝ በርቺ ነው ያላት አይደለም። ደግመሽ ኃጢአትን እንዳትሰሪ ዘጋው። ወዳጄ ቤተክርስቲያን ስትሄድ የአንድን ቅዱስ አባት
በረከት አገኛለሁ ብለህ የምትሄድ ከሆነ ደግሜ ኃጢአትን አልሰራም የቅዱሱን ሕይወት እኖር ዘንድ እግዚአብሔር ያግዘኛል ብለህ እግዚአብሔርን የሙጥኝ ካላልክ ልክ እዚህ ቲክታክ ላይ እንዳሉ ፕሮሞተሮች እነሱም አንተ ያለህበት እምነት ላይ ነው ያሉት፣ አንተም በነበርክበት እምነት ትቀጥላለህ። ከእግዚአብሔር ምሕረትን አይደለም መርገምን ትሸከማለህ። እንዲህ ሚል ትምህርት የለንም። ለዛ ነው ገድላትን ከተአምርና ከኪዳን አንድ እያደረግን አንይ። ተአምራት እነዚያ አባቶች ሲታገሉ ሲጋደሉ እግዚአብሔር የሚሰጣቸው ጸጋ ነው። ምን ተአምር? የሉቃስ ወንጌል ምዕራፍ 16 ከቁጥር 17 ጀምሮ ምንድን ነው የሚለው? ስለዚያ የጸጋ መንፈስ ቅዱስ እኮ ነው የሚያወራው። የሚሰጥህ ጸጋ ነው። በክርስቶስ ውስጥ በመኖርህ ክርስቶስን በማመንህ እርሱን የመምሰል ህይወትን ስትመኝና መኖር ስትጀምር እየተጨመረልህ የሚመጣ ነገር ነው። እሱ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ተአምር ማድረግ ተአምር ከእግዚአብሔር ለቅዱሳኑ የሚሰጥ ነፃ ስጦታ ነው። ኪዳንስ በተጋድሎ ጸንተው ቴዎሲስ የሚባል ደረጃ ላይ ደርሰው እነርሱ ወደ አባታቸው ወደ አምላካቸው ወደ እግዚአብሔር ሲሄዱ በጣም የሚገርመኝ እዚህ ጋር ቅዱስ ጳውሎስ እንመለከተዋለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ከቁጥር 2 ጀምሮ ከቁጥር 3 ወይም 2 ጀምሮ ታነው በዛ ጋር ነው ዋናው ላምበው። መልካሙን ገድል ተጋድያለሁ ይላል፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ እንግዲህ የጽድቅ አክሊል ይጠብቀኛል። ሩጫዬን ጨርሻለሁ ያሉ ቅዱሳን፣ መልካሙን ገድል የተጋደሉ ቅዱሳን፣ ይሄው ቅዱስ ጳውሎስ ነው። እኔ ክርስቶስን እንደመሰልኩ እኔን ምሰሉ ያለው። አንተም እነዚያን ቅዱስ ጻድቅ የምትላቸውን አባት ወደ መምሰል ማታድግ ከሆነ ያንተ ጫትና ሲጋራ አድን። አሁንም መተህ ሄዳለሁ እንዲህ ገዳም ሄዳለሁ እንዲህ ቦታ ሄዳለሁ ጸበ አድን። በህይወት ዛሬ መወሰን ካለብህ ዛሬ ወስን። የመዳን ቀን ዛሬ ናት፣ አትረፍድም። ብዙዎች ራሳችሁን እያቄላችሁና እያሞኛችሁ ያላችሁ ሰዎች አላችሁ። እንዲህም እያሉ የሐሰት የክርስትና ትምህርት ያልሆነ ትምህርት የሚያስተምሯችሁ ሰዎች አሉ። እባካችሁ ከነዚህ ሰዎች ራሳችሁን አርቁ። ክርስትና የምትኖሩት እንጂ እገሌ እንዲያርጎልኛል እንደፈለኩ የኃጢአት ህይወት ውስጥ ልኖር የምትሉበት ህይወት አይደለም። ገድልን ትቀበላለህ። የምትቀበል ከሆነ የነዚያን ቅዱሳን ህይወት ኑር። ከነዚያ በረከት መካፈል ትፈልጋለህ፣ መበርታት ትፈልጋለህ፣ ከነዚያ ቅዱሳን ጋር ህብረት አርግ። እነዚያ ቅዱሳን ህብረታቸው ከራሳቸው ብቻ ከክርስቶስም ጋር ነው ህብረታቸው። አየህ፣ እነሱ ያከበሩት ክርስቶስን ነው። ክርስቶስን በማክበር ውስጥ የተገለጠ ማንነት ነው ያላቸው እና በደንብ ብታጤ ነው። ለዛም ነው መጽሐፍ ቅዱስ የይሁዳ መልእክት ምዕራፍ 1 ቁጥር 22 ላይ አንዳንዶችን ከእሳት ተናጥቃችሁ አድኑ እያለ ሐዋርያው ይሁዳ ሲናገር የነበረው። አድን፣ ከእሳት ተናጥቀ። ከእሳት የምትናጠቃቸው ውጭ ያሉትን ብቻ አይደለም፣ ቤት ውስጥ ያሉ በአጋንንት ፈተናና እስራት በሱስ ውስጥ ደንዝዘው እግዚአብሔርን ማየት አቅቷቸው ድግስ እየጠበቁ ባህል እየጠበቁ ቤተክርስቲያን እየሄዱ ቤተክርስቲያን ትምህርቷ ምንም የማያውቁ እነዚህን ተናጥቃ አድን፣ ወደ በረቱ መልሳቸው። almost all the people near to the church but so far from God ይላል። አብዛኛው ባልጠብቆ የሚሄደው ክርስቲያን የሚገርመው ነገር የሚሄደው ህንጻ ቤተክርስቲያኑን ለማድረቅ ለማየት እንጂ ወደ አምላኩ ለመቅረብ አይደለም። ሁሉም ህንጻ ቤተክርስቲያኑን ቀርቧል፣ ነገር ግን ልባቸው ፍጹም ከአምላካቸው ርቋል። ይሄ ነው። ስለዚህ እባካችሁ በተቻለን መጠን ስለ ገድላት ስናወራ ስለ ህይወት ነው የምናወራው። ስለ ህይወት ስናወራ ደግሞ ስለ ተኖረው ህይወት ነው የምናወራው። የተኖረው ህይወት የማን ነው ሲል ቅዱሳን ክርስቶስን ወደ መምሰል ያደጉበት እንደነ ቅዱስ ጳውሎስ አይነት እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሏልና ታላቁ ሐዋርያ ጌታ ሐዋርያ ብሎ የሾመው ቅዱስ ጳውሎስ። ሚኪሻ ሰፋ አድርገን በብዙ መረጃዎች ዲስከስ እናደርጋለን። እግዚአብሔር ይምራል። አዎ እንደ ትእዛዙ ነው ሄዱ። ዋው እጅግ በጣም ግሩም ነው። ቃለ ሕይወትን ያሰማል። እኛ
እንደው ከፕሮቴስታንት ጋር ራሱ ገድልን በምን ያክል ደረጃ ተረድተን ነው የምንከራከረው? ተረድተነው ነው ወይስ አይደለም የሚለውን ራሱ ለብዙዎቻችን በሚያሳይ መልኩ ነው ያቀረብከውና እጅግ በጣም ያው አማኒም ስለነካካው አንተም የተወሰኑ ነገሮችን ለማሳየት ነው እየሄድከውና እጅግ በጣም ክብረትን ያደለ እግዚአብሔር አምላክ ጸጋውን ያብዛል፣ ቃለ ሕይወትን ያሰማ። በጣም 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 ግሩማ ገለጻ ጭምር ነው። እንግዲህ እግዚአብሔር ባለህበት ተጠብቀ። አማኒ የምትለው ካለ እንትን ልበልህና ያው መንገድ ላይ እየነዳው ስለሆነ ብዙ ለመወያየት አይመችም እና ታግሰህም ቆንጆ ሀሳቦችንም እያነሳን ስለሆነ ቀጥላ አባቢ። ያ ቴንክ ዩ ሳም እና አንድ ሁለት ሀሳቦችን ላንሳ። እንዳልከው መንገድ ላይ ስላለህና ማታ ስለምትገባ ምናልባት በዛ ሰዓት የምንቀጥል ይሆናል እና በእናንተ ቋንቋ እንግዲህ እየተጠነቀቅኩ ነው። ቅድም ሰሙ ባለው ምዕመናን አሉ እዚህ መካከል ነገረ ስራቸው ሁሉ እየቆራረጡ ማጋጨት የሆኑ ሰዎች እና ለዛ ስል ነው እየተጠነቀቅኩ ቃላትን ማልጠቀመው የምጠቀመው ማለት ነው እና ቃሉ ችግር ስለሌለበት ቃሉ ምን ማለት ነው እና ቃሉ ችግር ስለሌለበት ቃሉ ቃል ስለሆነ ማለት ነው። ገድል የሚለው ግስ ነው። መጋደል መታገል ምናምን የሚል ነገር ያስተላልፋል በሚለው ማለት ነው እና እሱ መጽሐፍ ቅዱሳዊ ነው ወይ? አዎ ቢያንስ መጋደል የሚለው ቃል አለ ይሁዳ መልእክት ላይ ቅድም መግቢያው ላይ ለቅዱሳን አንዴ ስለ እምነት ለዛ ወንጌል እስከ መጨረሻው መጽናት እንዳለብን ሐዋርያው ቅዱስ ይሁዳ ብለነው አናቅማ። እንደዛ ሌሎችን ነው የምንጠራው ሐዋርያው ቅዱስ ይሁዳ። እሺ እና ይሁዳ መልእክት ላይ ተቀምጦ እናገኛለን ማለት ነው። ስለዚህ ያ ፕሮቴስታንቶች እንዴት ይመለከቷቸዋል? እነሱን መጋደሎች በእምነት መጽናትን አሁን መጋደል የሚለውን በእኛ አማርኛ በፕሮቴስታንት አማርኛ በእምነት መጽናት፣ በእምነት መጋደል፣ መበርታት፣ ወደፊት መሄድ በሚለው ያዙትና ሌሎቻችሁ ደግሞ ቅንፍ ውስጥ ገድል ብላችሁ ያዙት። ግን እያወራን ያለንበት ኮንቴክስቱን ይዛችሁ ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ ያሉ የሐዋርያቱን የነቢያቱን ሩትን ጨምሮ ለምሳሌ ነቢይም አይደለችም ሐዋርያም አይደለችም። የሩትን ሕይወት ስንመለከት በእግዚአብሔር ላይ መታመን ለዛውም ከኪዳኑ ሕዝብ ውጪ ሆና ማለት ነው። ከኪዳኑ ሕዝብ ውጪ ሆና አምላክሽ አምላኬ ይሆናል፣ ሕዝቦችሽ ሕዝቤ ይሆናሉ፣ በቃ ሄዳለሁ እኔ ወደዛ ሄዳለሁ ብላ ስትወጣ እናያለን። ስለዚህ እግዚአብሔርን ምንም በማይመስል ሁኔታ ውስጥ መታመን የሚል ነገር እንድናውቅ እንድንረዳ ያደርገናል። ምንም ችግር የለውም። ይሄ አንደርስታንዲንግ ያለ ስለሆነ ማለት ነው ያለ ስለሆነ እነዚህ ክፍሎች ተሰጥተው ስበኩ ቢባል ከዚህ በተለየ ማንም ይሰብክ የለም። ዋኖቻችሁን ምሰሉ፣ ክርስቶስን ያስተማሯችሁን አይደለ ወንጌሉን የሰጧችሁን እነሱን ምሰሉ አይደለም። እሱ ኢየሱስ ክርስቶስ በወንጌላት ውስጥ ፈሪሳውያንን ጸሐፍት ፈሪሳውያንን እንኳን ምሰሉ ያለበት ቦታ አለ። ታስታውሳላችሁ? ቃሉ ላይ ችግር የለብንም፣ ግን ያቺ ቃል ዴፊኒሽኗን ከኋላ አስከትላ የምትመጣው ነገር ላይ ነው ፕሮቴስታንቶች የሚጠነቀቁት ነው እያልኩ ያለሁት። ኢየሱስ ክርስቶስ በብዛት እንደው ለኔጌቲቭ ነገር የምናነሳቸውን ቡድኖች እንኳን ምሰሉ ያለበት ቦታ አለ፣ ከነሱ ውሰዱ ያለበት ቦታ አለ። ታስታውሳላችሁ? የቱ ጋር አላችሁኝ? እነሱ የሚነግሯችሁን ጸሐፍት ፈሪሳውያን ለምን የሕጉን መጽሐፍ ስለሆነ የሚነግሯቸው፣ ሕጉ ደግሞ ከእግዚአብሔር የመጣ ስለሆነ እስራኤልን የመራበት ስለሆነ ሚሏችሁን አድርጉ። ኦኬ ከነሱ አፍ የሚወጣው ምን በሉ ተግብሩት፣ ቃሉ ላይ ችግር ስለሌለ። ግን በሌላ ደግሞ እንዳትመስሉ ወይም እንዳታደርጉ አለ። በምኑ የሚያደርጉትን ግን እንዳታደርጉ። የሚሰብኳችሁን አድርጉ፣ ቃሉ የእግዚአብሔር ስለሆነ አይደለ? እነሱ ደግሞ በተቃራኒው የሚያደርጉትን እንዳታደርጉ። ስለዚህ በንግግራቸው ላይ ቆመን የምናደርገው ነገር አለ ማለት ነው። ኢቨን ከጸሐፍት ፈሪሳውያን ላይ ቆመን ከዛ ሐዋርያቱ ይመጣሉ፣ ሌሎችም እንደዛ። ችግሩ የሚመጣው ከኦርቶዶክሳውያን ወንድም እህቶቻችን ጋር የሚያጋጨው
በጣም ብዙ አተካራ ውስጥ እንድንገባ የሚያደርገን ምንድነው ሲባል ለምሳሌ ቅድም ሰሙ የጠቀሰው ጥቅስ አለ ለሚታዘዙኝ ቃል ኪዳኔን ለሺህ ትውልድ አቆማለሁ ለሚወዱኝ ለሚታዘዙኝ። ኦኬ ስለዚህ ኤክሰፕሽናል አለ ማለት ነው። እየወደድክ እየታዘዝክ ካለ ነው እግዚአብሔር ኪዳኑን ለሺህ ትውልድ የሚቀጥለው። ኢፍ ስቴትመንት ስላለው ኦር ኮንዲሽናል የሆነ ስቴትመንት ስላለው እዛ ቦታ ላይ ተቆሙ በቃ ዋናው እዛ ጋር ያለውን ገድል የእገሌን እመነው እንጂ ያንን አስበው እንጂ ያንተም ሺህ ትውልድ ኦር 10 ትውልድ 4 ትውልድ ይማራል የሚል ዶክትሪን ከዛ ውስጥ መስራት አንችልም። አዘ ፕሮቴስታንት ምናምነው እንደዛ ነው፣ አንችልም። ምንድነው ከዛ ቃል ውስጥ የምንማረው ሲባል እግዚአብሔርን በሚፈሩ ትውልዶች ውስጥ እግዚአብሔር ኪዳኑን የማይረሳ የሚጠብቅ አምላክ ነው። ብሉይ ኪዳን ነው የጠቀሰው አይደል? ደን አዲስ ኪዳን ላይ ደግሞ ፐርሰናል በሆነ ወይ በዛ መንገድ ኪዳናት ተቀምጠዋል ወይ ሲባል there is none of the above የለም። ለጳውሎስ የተቀመጠ ኪዳን የለም፣ ለዮሐንስ የተቀመጠ የለም፣ ለጴጥሮስ የተቀመጠ የለም፣ ለጳውሎስ የለም። እነሱ እንደዚህ ስለሆኑ የነሱን ያንን ነገር ስላሰብክ ያንን ነገር ሜዲቴት ስላደረግ ደን ሺህ ትውልድ ይማርልሃል የለም። አሁን ከዛ ቤት ብዙዎቹ የሚወጡት ያው በዛ ምክንያት እንደሆነ ይታወቃል። ገድላት ውስጥ ያሉ ነገሮች ምናምን እና ምንድናቸው ያሉት ሲባል ለምሳሌ ተክለ ሃይማኖት ተብሏል፣ የዘመኑ ሐዋርያ ብፁዕ አምላክ የጠቀሰው ማለት ነው። እዛ በመቀበር ብቻ እኮ ትድናለህ የሚል አለ አይደል? ለዛ አይደል እዛ ለመቀበር ህዝቡ የሚሽቀዳደመው። በመቀበር ብቻ እንደፈለክ ኖረ በመቀበር ደን እዛ የወደቀ ፍርፋሪ በመብላት ሌሎችም ላይ ስንሄድ እንደዛ አይነት እንትኖች ማለት ቃሉ ይወሰድና ከመጽሐፍ ቅዱስ ገድል የሚለው ችግር የለም። ቃል ነው፣ ቋንቋ ነው፣ ራሱን ችሎ ችግር የለበትም ቃሉ ላይ። ግን እዛ ላይ ተቆሞ የተሰራው ቴዎሎጂ የማንቀበለው ነው። ኦኬ ማንቀበለው ነው። ያንን ክፍል በዛ አንፈታም። አባቶችስ እንደዛ ፈተዋል ወይ? ለሺህ ትውልድ ምሕረቴን አቆማለሁ ይቅርታዬን አስባለሁ እግዚአብሔር ስላለ በነ እገሌ በቅዱስ እገሌ ምናምን ያንን አስቡ የቀኑን ቀድሱ ምናምን ትውልዳችሁ ይማራል ምናምን የሚል ቴዎሎጂ ተሰርቶበታል ወይ? አልተሰራበትም። አሁን ብራዘር እንደዛ አይልም። ለዛ ነው ሰፋ ባለ ኢሹ እናወራለን፣ ችግር የለውም። እኔም ተሳስቼ ከሆነ ልንማማር ስለሆነ እኔ አሁን የገድለ ተክለ ሃይማኖት አለኝ። አሁን የምላችሁን አውጥቼ አሳየዋለሁ አለኝ መጽሐፍ ያልኳችሁን ማለት ነው። ቢያንስ እንደዛ ነው የምንረዳው። እሺ እንደው ተሳስተናል ኮምፕሊትሊ እንደው አማርኛውን እያነበብን ሁላችንም ወደ ግራ አነበብ ነውና ወይ እንደ አረበኛ ከግራ ወደ ቀኝ አነበብ ነውና ተሳሳትን። ችግር የለውም፣ ቁጭ ብለን ፊክስ እናደርገዋለን። ግራመሩን በስርዓቱ እያየን ማለት ነው። ኦኬ ሌላም ለምሳሌ ገድሏን የሰማ ታምሯን የሰማ ሲነበብ ያዳመጠ ስጋ ወደሙ እንደተቀበለ ወሰድ። ለምን? ያ ቃል ኪዳኗ ስለሆነ ተብሎላታል። ለማርያም ለምሳሌ ገድሏ ሲነበብ የሰማ ያስነበበ ያነበበ በስሟ ቤተክርስቲያንን ያነጸ የሆነ ትውልድ ይማርለታል። እሺ ኃጢአቱ ይቅር ይባልለታል። እሺ ስጋ ወደሙን እንደወሰደ ይቆጠርለታል አይልም ወይ ይላል። እሱ ነው ችግራችን። እኛ ያንን ቀጥታ አምጥተን ወደ ጳውሎስም ማስገባት አንችልም፣ ወደ ዮሐንስም ማስገባት አንችልም። መጽሐፍ ቅዱስ ውስጥ ወዳሉ አካላት ልናስገባ አንችልም። ያንን በዛ መንገድ መጽሐፍ ቅዱሳችን ስላላስቀመጠ ሰሞኑንም የጠቀሰው ክፍል አለ። ጳውሎስ ሩጫውን ጨርሻለሁ። ሩጫዬን አይደለም ባይዘ ሩጫውን የተቀመጠ አንድ ፊክስድ የሆነ መንገድ አለ። የክርስትና መንገድ የሚባል በጽናት ሩጫዋለሁ። ከዛ ሩጫ ላይ ወይም ሩጫ የሚለውን ቃል ቀይሩት፣ ገድል ላይ መጋደል የሚል ቃል ስለሆነ ማለት ሩጫ ማለት መጋደል ስለሆነ፣ ስለዚህ ከዛ ገድል ላይ ምን ትማራለህ አማን? ከዛ ገድል ላይ ጳውሎስን ይረዳ እኔንም ይረዳኛል የሚል እማራለሁ። እሱን ያጸና እኔን ያጸናኛል የሚል ነገር እማራለሁ። ነገሩን ተስፋዬንና ብርታቴን ሁሉ ማንጠለጥለው ጳውሎስ ወደ ታመነበት ጌታ ነው እንጂ አቴንሽንን ወደ ጳውሎስ አይደለም ማድረግ። እሱስ እኔም እሱን እንደመስል ነው ያለው አይደል? እሱም ወደዛ ነው ገመዱን ያሰረው ወደዛ ስለሆነ፣
ስለዚህ ሩጫ አለ ከፊት ለፊታችን የተቀመጠ ዕብራውያን 12 እንደሚናገረው ከፊት ለፊት ያለውን ሩጫችሁን በጽናት ሩጡ። ጳውሎስ በጽናት እንደሮጠ፣ ጌዲዮን በጽናት እንደሮጠ፣ አብርሃም በጽናት እንደሮጠ፣ ዮሐንስ፣ ጴጥሮስ በጽናት እንደሮጡ እናንተስ ወደኛ ሩጡ አይደለም፣ እናንተም ወደሱ ሩጡ። እኛን ስታዩ የሆነ ሳል ላይ ደክማችሁ ሊሆን ይችላል። ባይዘው አንደርስታንዲንጉ ፕሮቴስታንቱ ጋር ያለው እንደዛ ነው። እኛን ስታዩ የኛ ህይወት ላይ ድካም አይታችሁ ሊሆን ይችላል። እናነባለን አይደል? ሐዋርያቱ ላይ ነቢያቱ ላይ የታየ ድካም አለ። እኛ በእነሱ ላይ የተገለጠው ያ መገለጥ ነው ስህተት የሌለበት ነው የምንለው እንጂ ፐርሰናል ህይወታቸው ዋሬቨር። ለምሳሌ ነብይ ነው ብሎታል አብርሃምን፣ ግን ወደ አጋር ገብቷል። ስለዚህ አጋር ጋር መግባቱን አናጸድቅለትም። ነብይ ነው ተብሏል ዳዊት፣ ግን ኦሪዮንን አስገድሎ ከኦሪዮን ሚስት ጋር ተኝቷል፣ ልጅም ወልዷል። እግዚአብሔር ቀጥቶታል መልሶ። እሱን ዞር እናደርጋለን። ካየነው ነገር ላይ ግን የምንማረው ነገር አለ። ከጽናታቸው ላይ ከብርታታቸው ላይ የምንማረው ነገር አለ። ከውድቀታቸው ላይ እግዚአብሔርን ፍርድም ጭምር አንድ ላይ እንማርበታለን። ስለዚህ ወደ እነሱ ሳይሆን ከነሱ ጋር ነው የምንሮጠው ነው። ወደ እነሱ አይደለም የምንሮጠው፣ ከነሱ ጋር ነው የምንሮጠው። በደከሙበት ኦልሬዲ የተጻፈልን ነገር ስለሆነ እየበረታ እንሄዳለን። በበረቱበት እግዚአብሔርማ በእነሱ መንገድ ላይ ቆሜ አያደክመኝም ብለን አሁንም ለብርታታችን እግዚአብሔርን እንመለከታለን ማለት ነው። እንትኖቹን ለምሳሌ ዲቴል እየተነሱ የሚወሩ ከሆነ ሀሳቦቹ የሚወሩ ከሆነ በደንብ እናወራበታለን። ኦኬ፣ እስካሁን ባወራነው መስፈርት ላይ ቆመን አማን ታዲያ ምንድነው ችግሩ? አሁን ለምሳሌ ገድለ ተክለ ሃይማኖት ላይ፣ ገድለ ዘርዓ ብሩክ ላይ፣ ታምረ ማርያም ላይ፣ ሌሎች ላይ ካወራነው ጋር የሚጋጭ የት አለ ከተባለ እያነሳ ማውራት የምንችል ይመስለኛል። ግን ፋንዳሜንታል ሀሳቡ ፕሮቴስታንት ገድል የሚል ቃልም አይጠቀሙም፣ ኮንሰፕቱም የላቸውም የሚል አይደለም። አላቸው፣ ኮንሰፕቱ ሀሳቡም አላቸው። ግን ነገሩን የመጨረሻውን ማሰሪያ ፖይንት የሚያስሩት ከራሱ ከእግዚአብሔር ጋር ነው እንጂ ያ ነገር ከተደረገበት አካል ጋር አይደለም። በቃ ልዩነታችን እሱ ነው። ያ ነገር ከተደረገበት አካል ጋር አይደለም እናስረው። በአጭሩ ከቅዱሳኑ ጋር እግዚአብሔር ካጸደቃቸው ከባረካቸው ወደ ህብረቱ ወደ ልጁ መንግስት ከጠራቸው ጋር አብረን የምንሮጥ ነን እንጂ ወደ እነሱ የምንሮጥ አይደለም። ኦኬ፣ ዕብራውያን 12 ያስቀመጠልን ይህንን ነው። ሩጫውን ጨርሶ የተቀመጡ እንደ ደመና የከበቡ አሉ። ምን በሉ? እነሱ ሮጦ ገብተዋል አይደል? እናንተም ሩጣችሁ ድረሱ ነው። እናንተም ሩጣችሁ ንዛ፣ በርቱ። በኃጢአተኞች በደረሰበት ግፍ አይደለ? ኃጢአትን ሁሉ ንቆ ነውርን ንቆ ወደ አባቱ ክብር የገባውን ያንን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክታችሁ ሩጫችሁን በጽናት ቀጥሉ ነው የሚለው ዕብራውያን ምዕራፍ 12። ማንን እየተመለከትክ ሩጥ ነው የሚለው? ክርስቶስን እየተመለከትክ ሩጥ። የቀደሙትን ታዲያ ለምንድን ነው የምትመለከተው? እነሱም ክርስቶስን እየተመለከቱ ስለሮጡ በተመሳሳይ የህይወት ድካምና ብርታት ውስጥ ብንሆን እንኳን እግዚአብሔር በብርታታቸው ላይ ጸጋን ሰጥቶ በድካማቸው ራሳቸውን የሚጠየቁበት ስለተጠየቁ በደከሙበት ላለመድከም በበረቱበት እግዚአብሔርን ለማመን ይጠቅሙናል። ነገር ግን አይናችን ስቲል የት ነው ያለው? እነሱን ወደ ጎን እያየን ማራቶን ካያችሁ 10,000 5,000 እንግዲህ ሁሌ እንዳየን ነው አይደል? ማን ነው እስከ መጨረሻ አጠገቡ ያለውን እያየ የሚሮጥ? የለም፣ ወደፊት ነው። ጎሉን እያየ ነው የሚሮጠው። ሪቫኑን እያየ ነው የሚሮጠው። እዛ ጋር ደርሶ እንትን ለማለት ወደ ጎን እያየ የሚሮጥ የለም። ግን ወደ ጎን እያየ አሮጠ ማለት ከሱ ጋር የሚሮጡ አልነበሩ ማለት አይደለም። ኦኬ፣ አሯሯጭ የሚባል ነበር አይደል? ለማሸነፍ የማይገባው አሉ። አሁን ኢትዮጵያ ብሔራዊ የእንትኑ የሩጫው ለምታስታውሱ ከሆነ አሯሯጭ ተብሎ ብቻ የሚገባው አሉ። አንደኛ ለመውጣት የማይገባው፣ ሌሎችን ለማድከም የሚገቡ። ሌሎችን ለማድከም የገባው አንደኛ ለወጣው ግን ብርታት ነው። ራይ ያኛውን እያደከመ ነበር፣ ከፊት ለፊቱ እየገባ መንገድ እየቀየሰ ምናምን። ለምን? ይሄኛው እንዲያሸንፍ። ስለዚህ በዛኛው ላይ ተቆሞ ይሄኛው የሄደበት መንገድ አለ አይነት ነገር ነው። ራይ ቃሉ ላይ ችግር የለብንም። መጋደል መጽሐፍ ቅዱሳዊ ነው። ለእምነታችሁ ተጋደሉ ይላል። የእግዚአብሔርን መንግስት በብዙ መከራ ልንወርስ ይገባናል ይላል ዕብራውያን መጽሐፍ። በአጭሩ የክርስትና ህይወት ወደ ትግል የተጠራህበት ነው። ሬድ ካርፔት ተነጥፎልህ በሸና የምትልበት አይደለም። ክርስቲያን በሆንክበት ቅጽበት ወደ ጦርነት መጥተሃል። ወደ ጦርነት መጥተሃል። ዓለም፣ ሰይጣን፣ ስጋ በአንድነት በሶስት ክፍለ ጦር ውጊያ ከፍቶብሃል። ዓለም፣ ሰይጣንና ስጋ በሶስት ክፍለ ጦር አፍኖ ውጊያ ከፍቶብሃል።
ነገር ግን መጽሐፍ እንደሚናገር ኃይልን በሚሰጠን በክርስቶስ ሁሉን እንችላለን፣ ድል ባረገው በክርስቶስ ከአሸናፊዎች ደግሞ እንበልጣለን። ድል ያለው ሩጫ ነው እየሮጥን ያለ ነው፣ ኢቭን ተከበን ቢሆን እንኳን። ኦኬ። ስለዚህ የክርስቲያን ህይወት ትግል ነው፣ መጋደል ነው። ገድል የሚለው መጋደል ነው። ነገር ግን አይታችሁ ሩጡ የተባለ አለ። ከፊት ለፊታችሁ የቀደመና የገባ አለ። ኃጢአትን ነውርን ንቆ ከኃጢአተኞች የደረሰበትን መከራ ጨርሶ የገባ አለ። እሱን እዩት፣ ትኩር ብላችሁ ተመልከቱ። ከዚያስ ሩጫችሁን ጨርሱ። አጠገባችሁ ያሉትን እየደገፈ ያለ አምላክ እናንተን ይደግፋል። እነሱ እምነታችንን ለማጽናት እምነት ማጽኛውን ደግሞ የሚሰጠን ራሱ እግዚአብሔር ሆኖ ማለት እንዳልኳችሁ ከዚህ አሁን እኔ አሩ ነው እስካሁን ባወራሁት ላይ ምንም አርጊው የሚደረግ ነገር አለ ብዬ አላስብም። መጽሐፍ ቅዱሳዊ ስለሆነ አርጊው ማድረግ የምንችለው የምንጀምረው የቱ ጋ ነው? አማን እስካሁን ያወራኸውን ገድለ ተክለ ሃይማኖት ላይ ታዲያ ምንድነው ችግሩ የሚለውን ማውራት ስንጀምር ነው የሚሆነው። ተአምረ ማርያምን ክፈትና ታዲያ ምን ሆነ ታዲያ ይሄ ገድለ ዘርዓ ብሩክ ምን ሆነ ታዲያ እስካሁን እንዳወራ ነው አይደለ እንዴ ከተባለ እኔ አዘ ፕሮቴስታንት አይደለም ገጽ በገጽ ችግር አለበት ብዬ ማምናቸው ታሪኮች አሉ፣ ተአምሮች አሉ፣ ኪዳኖች አሉ። እነሱን እንደ መጽሐፍ ቅዱስ ኤርሊ ቸርች ላይ ራሱ አቁመን ያን ነገር መፈተሽ እንችላለን። ኤርሊ ቸርች ላይ እንደዚህ አሁን እናንተ እንደምትሉት ብለዋል ወይ? ከዛ ዲስከሽናችን እየሰፋ ይመጣል ማለት ነው። ጸጋና ሰላም ይብዛላችሁ። ሚኪሻ አለ። አማኒሻ እናመሰግናለን ወንድማችን አማኒ፣ በጣም ነው የማመሰግነው። እንግዲህ ጨርሰናል ያለውን ነገር አጠቃላይ። ሰሙዬ በስተመጨረሻ የምትለው ካለ ግን በልና ወይ ብፁዬ እንጨርስ፣ ልዝጋ። ምናልባት አንዳንድ አማኒሻም የተናገራቸው ነገሮች አሉ እኛን የሚመለከቱ ጉዳዮች፣ እሱ ነገሮች ላይ ራፍሊ መሄድ የምትፈልጉት ነገሮች ካሉ ሚስር ፕሬዘንት የተደረጉ ነገሮች ካሉ እሱን እንትን ማለት ስለሚገባ ትንሽ 1-5 ደቂቃ ውሰድ፣ ከዛ እንዘጋለን እንጨርሳለን ማለት ነው። ማታ እንቀጥላለን። ይሄንኑ ምናልባት ኪዳን ምንድነው ከገድላት ጋር በተያያዘ ታምራት ምንድናቸው የሚለውን ነገሮችንም እነሱንም እያጠራን እየሄድን ዲቴል ደግሞ ምንድነው ታዲያ ስህተቱ ወደሚለው ነገር ደግሞ መጻሕፍቶች መከፈት ካለባቸው ተከፍተው መነጋገር የምንችልባቸው አካሄዶችን እየመረጥን እንሄዳለን። ሰፊ ጊዜ የሚፈልጉ ጉዳዮች ናቸው። በአንድ ቀን የምንጨርሳቸውም እንዳልሆኑ ታሳቢ ተደርጎ በዛ መልኩ እንጓዛለን ማለት ነው። ሰሙዬ ቀጥል፣ ከዛ እንጨርሳለን። ማታ እንገናኛለን ማለት ነው። አማን ስለሰጠኸው ሀሳብ በጣም ቴንኪው። ያው አንተ መግለጥ ባለብህ እየታገልጠኸዋልና እስኪ እኔ ከታምረ ማርያም ልነሳና ታምሯን ሰምቶ ይሁን ይደረግልኝ ቢል ስጋው ደግሞ እንደተቀበለ ይቆጠርለታል የሚል ፓርት። በነገራችን ላይ ይህ የቅዳሴ ማብቂያ ላይ የሚነበብ ታምር ነው። በጣም አንደርስታንድ እንድታደርጉት የምንፈልገው አንድ ሰው እንደ ቤተክርስቲያናችን አስተምሮ ቅዳሴ ከተጀመረ በኋላ አንድ ቤተክርስቲያን ግቢ መግባት አይቻልም። ቀድሞ መገኘት ስላለበት በቅዳሴ መሃል ገብቶ ቤተክርስቲያን አሁን ላይ ህጓን አስቀምጣለች። ይሄ ነው ህግ፣ ይሄ ነው ትምህርቴ ብላ እኔና ሰንበዲ ሚስተር ኤክስ ወይም ሚስ ዋይ የተባሉ ግለሰቦች ያን ቪዮሌት የሚያደርጉ ከሆነ ቤተክርስቲያን ህጓን አስቀምጣ ትምህርቷን አስቀምጣ፣ ስለዚህ በገዛ እጃችን ፍርድን እየተቀበልን ነው። አንድ ይሄ እንዲታወቅ። ሁለተኛ ነገር ደግሞ በጣም አንደርስታንድ እንድታደርጉ ይሄ አስተምህሮ ነው። በነገራችን ላይ ገድላት ድርሳናት አሉ። ገድላትን ከታምራትና ከኪዳን ጋር ደባልቀን ባናወራቸው ደስ ይለኛል። ኪዳን ላይ የምናወራ ከሆነ የቅዱሳን ኪዳናት ላይ ራሱን የቻለ ትልቅ ርዕስ ነው። ታምር ላይ የምናወራ ከሆነ ታምራት ላይ ብናወራ ራሱን የቻለ ትልቅ ርዕስ ነው። ታምርም ኪዳንም። አሁን ምን እየተደረገ ነው? ገድል ይወሰድና አንድ ሰው ገድል ብሎ ይጀምርና የሚያወራው ታምር ላይ ነው። አሁን በፕሮቴስታንት ቤተ እምነት ላይ የሚያወሩት ስለ ገድሉ ስለ ቅዱሱ ህይወት አይደለም። እየተወራ ያለው ስለ ታምርና ስለ ኪዳን ነው። ስለዚህ ኪዳን ላይ ለብቻ ኪዳን ላይ ማውራት ከተቻለ ኪዳን ላይ ማውራት ይቻላል። ራሱን የቻለ በልኪ ቶፒክ ስለሆነ ኪዳን ብቻውን በጣም ሰፊ ነው ቤተክርስቲያናችን። ተአምርም ያው ተአምር ያው ለዲስከሽን ለዲቤትም የማይቀርብ ኢሹ ስለሆነ ተአምር እግዚአብሔር አያደርግም ከሆነ ኦኬ እኛ እግዚአብሔር ያደርጋል ብሎ ማለት ነው።
ምክንያቱም ከሰው ህሊና በላይ የሰው አእምሮ ላይ አስቦ ሊቀበለው ከሚችለው በላይ ነው። ሁለተኛ ተአምረ ማርያም የተነሳው ሀሳብ በጣም አንደርስታንድ እንድታደርጉት የምፈልገው ተአምሯን ሰምቶ ቢሄድ የሚለው አንድም ቤተ ክርስቲያኑ ስለማስቀደስ ቆሞ አንኮንዲሽነሊ ስጋው ደሙን እንዲቀበል የማያስችለው ነገር ቢከሰት ቤተክርስቲያን የራሷ አስተምህሮ አላት። በነገራችን ላይ ዝም ብላ አይደለም እንትን የምትለው ወይም ሌሎቹ እያነበቡ ብዙዎቹ ለህንፃው ቅርብ ናቸው ለቤተክርስቲያን ወይም ለእግዚአብሔር ርቀዋል የምንላቸውም ለዚህ ነው። ብዙዎቹ አንዳንዱ ሮጦ ታምሯን ሊሰማ ከቤቱ ነጠላ ይዞ ይሮጣል። ለሮጦ እንደዚህ የሚባል ትምህርት የለንም። አስቀድሰ አሐዱ አብ ቅዱስ ከሚለው እስከ መጨረሻው እትው እስኪል መውሰድ ባትችል ታምሯን ሰምተህ ይሁንልኝ ይደረግልኝ ብለህ ብትሄድ ነው። ምክንያቱም ቅዳሴያችን ሊተርዩ አጠቃላይ ወዴት ነው የሚመራ? ወደ ስጋው ደሙን ነው። አስቀድሶ አንድ ሰው ስጋው ደሙን የመውሰድ ግዴታ አለበት። ግዴታ አስቀድሰ ስጋው ደሙ ካልወሰድክ ባታስቀድስ ይሻላል። ሲጀመር ካስቀድስክ ስጋው ደሙን ውሰድ። አሊያም ማስቀደስም ምንም ጥቅም የለውም ማለት ነው። ነገር ግን ስጋው ደሙ መውሰድ አሁን ለምሳሌ ሴት ልጅ ወራዊ ግዴታዋ ቢመጣ እዛው ባለችበት ወይም ወራዊ ግዴታዋ ላይ ብትሆን፣ ስለዚህ አእምሯ ንጹህ ስለማይሆን ኮምፈርተብል ስለማትሆን ትምጣ ታስቀድስ፣ ተአምሯን ትስማ፣ ይሁንልኝ ይደረግልኝ ብላ ትቀበል። ስጋው ደግሞ እንደተቀበለች ይቆጠርላታል የተባለ ነው። ያው የቅዳሴ ሁሉ አንዱ መስዋዕቱ ክርስቶስን ሰውቶ ለሕዝበ ክርስቲያኑ የዘላለም ሕይወትን ያገኝ ዘንድ ስለሚሰጥ ማለት ነው። አንዱ ይሄ ነው። ይህ ዝም ብሎ መጥቶ ሰው ታምሯን እንትን ስላለ ብቻ ስለሰማ ብቻ ሲጀመር ኢንዲቪጁዋሊ አት ኢንዲቪጁዋል ሌቭል ተቀምጦ አት ኢንዲቪጁዋል ሌቭል የሚነበብ መጽሐፍ አይደለም። ቤተክርስቲያን ውስጥ የሚነበብ መጽሐፍ ከቅዳሴ በኋላ ተአምረ ማርያም የተባለው ለዛ ነው። የታምራት መጽሐፍ ነው። ስለዚህ በዛ ውስጥ የሚነበቡ ታሪኮች አሉ። እግዚአብሔር ምን ያህል የሰው ልጆችን እንደሚታደግ በቅዱሳኑ አድሮ እግዚአብሔር ምን ያህል እንደሚሰራ የሚያብራራ ሰፋ ያለ የቤተክርስቲያናችን መጽሐፍ ነው። ይሄ አንደርስታንድ ቢደረግ በጣም ደስ ይለኛል። በጣም ደስ ይለኛል። ሌላኛው ነገር ደግሞ ገድላት የአቡነ ዘራብሩክ ገድል የእንትና ገድል እኔ በኢትዮጵያ ታሪክ ለመጀመሪያ ጊዜ ገድላትን ለዲስከሽን ይዘው የሚቀርቡ ኢትዮጵያ ውስጥ ያሉ ፕሮቴስታንት ይመስለኛል። እና እኔ በዓለም ደረጃ ገድላት ለዲስከሽን ቀርቦ አያውቁ። የአቡነ ዘራብሩክ ገድሉ ላይ ነው የምናወራው? የቅዱሱ ሕይወት ላይ ነው የምናወራው? ወይንስ እግዚአብሔር ስለሰጠው ጸጋ ወይም ተአምራቱ ላይ ነው የምናወራው? ወይንስ ኪዳኑ ላይ ነው የምናወራው? ምክንያቱም የገድላት መጽሐፍ ሶስቱን ነገር ስለያዙ፣ አንድ የቅዱሱን ሕይወት ይይዛሉ፣ ሁለት እግዚአብሔር በቅዱሱ የሰራውን ተአምራት ይይዛሉ፣ ሶስተኛ ነገር ደግሞ ኪዳንን ይይዛሉ። ከሶስቱ የቱ ላይ ገድሉ ላይ ከሆነ የቅዱሱ ሕይወት ላይ እንወያያለን። ኪዳን ላይ ከሆነ ኪዳንን ነጥለን ኪዳን ላይ እናወራለን። ተአምር ላይ ከሆነ ተአምርን ነጥለን እንትን እንላለን። እና በዚህ መልክ ብናየው ጥሩ ነው። ረፍሊ ግን ጀነራላይዝ አድርገን ገድል ብለን አንስተን ከዚያም በኋላ የምናወራው ተአምራት ላይ ከሆነ የምናወራው ኪዳን ላይ ከሆነ እሱ ሌላ ነገር ነው። እኛ ሰባቱን ኪዳናት ኪዳን ላይ የምናወራ ከሆነ በመጽሐፍ ቅዱስ ሰባቱን ኪዳናት ይዘን በጣም ሰፊ ነው ኪዳን። በነገራችን ላይ ኪዳን በመጽሐፍ ቅዱስ እሱ ላይ ማውራት እንችላለን። አንድ አይደለም ሁለት ሶስት አራት ቀን የሚፈጅ ዲቤት ማድረግ ይቻላል በኪዳን ዙሪያ፣ በቅዱሳን ኪዳናት ዙሪያ። ሲጀመር ሐዲስ ኪዳን ለራሳችን ሐዲስ ኪዳን ራሱ ኪዳን ነው፣ የኪዳን መጽሐፍ ነው። እግዚአብሔር ለልጆች የገባው ኪዳን ነው። ስጋው ደግሞ ራሱ ኪዳን ነው። እግዚአብሔር ከሰው ልጆች ጋር የገባው ስጋዬን ብሉ ደሜንም ጠጡ ያለ ኪዳን ነው። በዛ ውስጥ እየገባ የሰው ልጆችን አድናለሁ እያለ እግዚአብሔር ለሰው ልጆች የገባበት ቃል ማለት ነው። ኪዳን ውስጥ ሁለት ግለሰቦች አሉ። አንደኛው ኪዳን ሰጪ አለ፣ ሌላኛው ደግሞ ኪዳን ተቀባይ አለ። ስለዚህ በሰጪና በተቀባይ መካከል ያለ ሪሌሽን ነው። ስለዚህ ሙሉ የአዲስ ኪዳን መጽሐፍ ማለት ይቻላል ስለ ኪዳን ነው የሚያወራው። ለዚያም ነው የመጽሐፍ የብሉይ ኪዳን አሮጌው ኪዳናችን ፈረሰ ስንል በአዲሱ ኪዳን ፈረሰ ስንል አሮጌው ኪዳናችን በአዲሱ ኪዳን ጸና ስንል አዲሱ ኪዳን ምንድን ነው ስንል አዲሱ ኪዳን ውስጥ ምን አለ? የአዲስ ኪዳን ጀማሪ የወንጌል መምህር የሆነ ክርስቶስ እናገኘዋለን። ከዚያስ ክርስቶስ የሰው ልጆችን ሊያድን የሄደውን የሰራልንን ያዘጋጀልንን ፍኖት በጠቅላላ እርሱን ተቀብለን የምንሄደው የምንሄደው ጉዞ
ያ ምንድነው? የኪዳኑ ፍጻሜ ጋር ያደርሰናል። የኪዳኑ ፍጻሜ ማለት ምን ማለት ነው? የዘላለም ህይወት። ዳስ ነገር አይደነስ ዳስ ሳልቬሽን። ሳልቬሽናችን በምንድነው? በሪደምሽን በቤዛነት ነው። የኪዳናችን መያዣው ክርስቶስ ነው። እርሱም ቤዛነቱ ነው። የክርስቶስ ቤዛነት ለምን ይጠቅማል ስንል በብሉይ ኪዳን ቆሞ የነበረው ኪዳን በምን በኩል ነበረ ሲተገበር የነበረው? በርግቦች በዋነሶች። ያን ሲያቀርቡ ብዙዎች ምን ይሉ ነበረ? ስርየትን ያገኙ ነበር። በአዲስ ኪዳንስ ራሱ መስዋዕት አቅራቢ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ከዚያም በኋላ ራሱ መስዋዕትን ተቀብሎ ኪዳኑን ፈጽሞልናል። በዚህ ኪዳኑ ስንመላለስ ያ የኪዳን ፍጻሜ ላይ እንደርሳለን። የቅዱሳን ህይወት ምንድነው? እዚህ ጋር ጥቅሙ ለቅዱሳን እግዚአብሔር ምን አይነት ኪዳንን ሰጠ? እሱም ጊዜ ወስደን ርዕስ ወስደን በኪዳን ዙሪያ የቅዱሳን ኪዳን በሚል ርዕስ ዙሪያ ይሄንንም እንትን ማለት ገድል ከሆነ ግን ስለ ቅዱሱ ህይወት ነው። ስለ ቅዱሱ ህይወት አይ ቲንክ አማንም ሲያነሳ የነበረው ምንም ዳውት የለም። እዚህ ጋር ምንም እዚህ ጋር እንትን ውስጥ የሚያስገባን ነገር የለም። ነገር ግን አሁን ጥያቄያችን ላይ ጥያቄው ኪዳን ላይ ነው ወይም ተአምር ላይ ነው ከሆነ ኪዳን ላይ እግዚአብሔር ለቅዱሳኑ ኪዳን ይገባል አይገባም የሚለውን በመጽሐፍ ቅዱስ ከመጽሐፍ ቅዱስ እያየን የቅዱሳንን ህይወት እየተመለከትን መነጋገሩ ሞር ሶሉሽን ያስገኛል ብዬ ተስፋ አደርጋለሁ። የሳተ ይቀናል፣ ያልበረታ ይበረታል፣ ያላወቀ ያውቃል። ጥሩ ማስተማሪያና መማሪያ ይሆናል ብዬ ተስፋ አደርጋለሁ። ሚኪ ዛሬ ስለነበረን ቆይታ በጣም ነው አመሰግነው። አንተም እየቸኮልክ ነው መሰለኝ። ስላዳመጣችሁን በጣም ነው እናመሰግነው። እግዚአብሔር ይስጥልን። ሰሙዬ አማኒሻ እንደዚህ ብፁዬን በጣም እጅግ አድርጌ ነው ማመሰግነው። እግዚአብሔር ያክብራችሁ። እውነት ለመናገር ይሄ መንፈስ ነው የሚቀጥለው ከዚህም በኋላ እስከ መጨረሻው። እግዚአብሔር መንፈሳችን ያጽናልን። አማኒንም አክብረህን ስቲል እስካሁን ድረስ ስለነበርክ ሐሳብህንም ያው የምታምንበትን ነገር ትክክል ነው ያልከውን ነገር ትክክል አይደለም ያልከውን ነገር በጣም በጨዋ ደንብ ስላቀረብክ ስላጋራህን እናመሰግናለን። ሐሳባችሁን ገልጣችኋል፣ ትምህርታችንን አሳይታችኋል፣ የምናምንበት ብላችሁ ያላችሁትን። ስለዚህ የሚሰማ የሚያዳምጥ የመረጠውን ሐሳብ ይገዛል፣ እውቀት አድርጎ ይዞት ይሄዳል ማለት ነውና እጅጉን በጣም ነው የማመሰግነው ሰሙዬ። እግዚአብሔር አምላክ ያው በእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቃል ሕይወት ያሰማልን ነው የሚባለው። በእውነት እጅግ በጣም ነው ደስ የተሰኘውብህ። ቃለ ሕይወትን ያሰማልን እግዚአብሔር አምላክ ያክብርህ። አማንሻንም እንደዛው እግዚአብሔር ያክብርልን። እናመሰግናለን። የማታ ሰው ይበለን። ማታ ምናልባት ከ2 ሰዓት ተኩል በኋላ ምሽት ላይ እችኑ እንደዚሁ ፕሮግራማችንን እግዚአብሔር ከፈቀደ እንቀጥላለን ማለት